ቢወደድ ሁሉም ነገር ሙሉ ነው። እኔ የምልህ ግን ተወርዋሪ ኮከብ ማን ነው የሚወረውረው? አንድሮሜዳ ላይ የሚቀርቡት ህፃናት። ኧረ ተው ወርቁ ተው። አበላልህ እኮ መሬት አስተዳደር ከሚሰራ ሰው ባሰኩ። ሁሉ ግን ያልቀጠረሽን ተወርዋሪ ኮከብ መጠበቅ ቢቀርብሽስ? እኔ እንኳን ያው ጎን ለጎን ሌላ ስራ እየሰራው ነው የምጠብቀው። ጎን ለጎን ደግሞ ምንድን ነው የምትሰራው? እቀመጣለሁ። ዳዳት ወግመና ምን ሆነ ነው እንዴ? እንደው ድል እንደሆነው የሚወረውረው ሰውዬ በእኛ በኩል ስላልሆነ ነው እንጂ በቀን እኮ 1-2 ኮከቦች ይወረወራሉ። ይቺ የጎግል እውቀት እኮ መከራ እኮ ናት። ስንቱን አሳበጠችው። አስትሮኖሚ ለኛ ባይገርምህ ይኸውልህ ከህፃንነታችን ጀምሮ እንደ ብር ኮከብን ጦጦ ብለን 1-2-3-4 እያልን እየቆጠርን ያደግነው። እኔ ደግሞ ለአንተ አይነገርም። በጣም በሚያስደንቅ ሁኔታ ብላክ ሆል ለመሄድ ራሱ ከመናኸሪያ መኪና አጥቼ ነው የተመለስኩት። በመኪና ብላክ ሆል ጠይቆ ምንድን ነው እንደ አለማወቅ እኮ አክራሪ ብሔርተኛ አይደል? አይገለህ ምን ሆነ ነው? ባይገርምህ ልክ 7 ሰዓት ከሌሊቱ ነው ባሷ የምትመጣው። ይሄ እንቅልፍ አዘናግቶ ምናምን የምትቀር ከሆነ ከዛ በኋላ ትሄድብህና አንተ በጅብ ነው እየጋለብክ የምትሄደው። ውይ ብሬ፣ እኔ ግን ለፋው፣ እውነት ለፋው፣ ያለ ደሞዝ ለፋው ህይወቴ ሙሉ። በቃ ያገኘሁት ነገር አለ? አንድ ያገኘሁት ነገር የለም። ይሄን ኑሮ ለመለወጥ ያልወጣሁት ተራራ ያልጠጣሁት ወንዝ የለም። የትኛው መስሪያ ቤት ነው ደግሞ ወንዝ ያጠጣሽ? ተው 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 ተው፣ ያልተሻገርኩት ወንዝ ለማለት ፈልጋለሁ። ውሩ አታስፊው። ይኸውልሽ ከስንፍናሽ አንጻር የበዛ መስሎሽ ነው እንጂ ከችሎታሽ አንጻር እንኳን ገና ምንም አልሰራሽ። ምን ለመመኘት ነው 3 ቀን ሙሉ ደጅ ተጥዳችሁ የምትጠብቁት? እንደ ኮከቧ ተወርወርና እነግራለን። ኧረ ብሬ በእናትህ ይሄን ውሰድና እሱን ቀይረኝ። እንዴ በጣም በረደኝ። ምን ነው የእናንተ ምኞት? እንኳን ጋቢ ህይወት ይቀይር የለም። ተመኙ ልጆቼ፣ ተመኙ ተመኙ። እንዳትቀይሪው ጉሮ እንዳትቀይሪው። ይሄ ፎጣ ወደ ጋቢ በምኞት እንቀይሯል። ተነጋገርና እንዴት አለ? ኧረ ጥራ 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 ጥራ። ወይኔ አልጠራልሽ አይደል? አንዳንዴ እኮ የስልክ ወያላ ጠጋበኛ ቀላል። እኛ ስራ ብለን ከቤት ስንወጣ ስራው ወደ ቤት ይገባል መሰል ገገባ። እናቱ ታክሲ ነው። ነይ ሰልፍ የለውም። እሺ በባስ ዋጋ ነው የምጭንሽ። ግን ቆመሽ ነው የምትሄጂው። ለምን ግን አትጸልይ? ጸሎት ትላለህ አንተ። ፈጣሪ የኔን ጸሎት ከሚሰማ ያደረ ጸሎት ቢገርብ ይቀርብ። ኧረ አቡዴ ሰው ጧትና ማታ ስለሚጸልይ በዚህ ሰዓት ኔትወርኩ ክፍት። ፈጣሪ ሆይ እባክህን። እንዴ ገና ጸልዬ ሳልጨርስ ጠራ። ኧረ አምላኬ፣ ኧረ አምላኬ። ለምን ግን ቴሌንም አንተ አትይዘው? ያለውት ቀሪ ሂሳብ የለ ምን የለ። ኧረ ፈጣሪ እኔ ስራ ጥራልኝ አልኩ እንጂ አሰሬን ጥራልኝ አልኩ። እንዴ እሱ አይደለም። እስቲ አንቺ ደግሞ ነይ በዚህ በኩል፣ እኔ ደግሞ በዛ በኩል። ኧረ በእናትህ ሰማይ ምንም ገደቢስ ነው። እኔ ያለኝ እንደውም ወደዚህ ነው የማየው። እውነትሽን ነው፣ ገደቢስ ነው። ገደቢስ ከመሆኑ የተነሳ ፀሐይ በዚህ በኩል ወጣ ራሱ ጥቁር ነው የሚለው። ልክ ነህ። ያው አንተም በል። ስሚ እኔ እኮ ሆድ ውስጥ እያለው ራሱ የከለር ሜኖዎች ቀርበውልኝ ነበር። ቀይ ትሆናለህ፣ የቀይ ዳማ ምናምን ተብዬ ነበር። ግን ዳድን ታውቂዋለሽ፣ ያው ተጠራጣሪ ነው። በኋላ ደግሞ ከማዘርጋ ከሚጣላ ብዬ የጠይም ዳማው ይሆንልኝ አልኩ። አይ እንደውም የጥቁር ዳማው ይሻለኛል ብዬ ጥቁር ዳማው ሆንኩኝ። የጥቁር ዳማ ያልከው መቼስ በጉርምስና ጊዜ የወጣውን ብጉር አስታውሳ መሆን አለበት። ውሮ አይ ድሀ ግን ባይቀልድ ኖሮ ምን ይውጣው ነበር? አይ ባይቀልድ የሚውጣ ያጣል ብለህ ነው?
ወይኔ እንደ ብሬ ፖለቲካ ላወራ ነው እንዴ? ዳድማ ለይቶለት እንዴ! አሁንማ ሁሉንም ነገር እኮ ፖለቲካ ነው የሚያደርገው። ደህና አደሩ ጋሽ ብርሃኑ ሲባል ራሱ አልጋ ስገዛ ላበድረኝ ብቻ ነው የምመልሰው ማለት ጀምሯል። ሄሎ፣ ምንድን ነው የምትለኝ? በቃችን ስራ አስቀጠርኩት ብለህ ውለታዬ በኦዲተር ይቆጠርልኛል እኮ። አንተማ ምን ታረግ ጠገብቃ። በገዛ እጄ መሪ አስጨብጬ ልብህ እኮ ተራራከለ። ይኸውልህ አሁን በ80 እየነዳው ትመጣለህ። እዚህ ደቅ ብለን ሹቲንግ ስታራችንን እያየን ዊሽ እናደርጋለን። አንተ እኮ ከደላህ በጣም ቆየህ። እኔ የቤት ድረስ መምጫ ነዳጅ ራሱ የለኝም። እሺ እንዴ እና ምን ችግር አለው? እንዴ አካውንትህን ላክልኛ፣ ከዛ እዚህ ሆኜ ዊሽ አደርግበታለሁ። ስማ በቃ ስልክ እየገባብኝ ነው። ንጠር እንዴ እና ገጨኸው? አንተ ቆይ ሲጀመር ማለት ነው ብር ሲላክልህ ቴክስት አይልኩልህም እንዴ? ብር የሚልክልኝ አካል ስልክ ይጠቀማል ብለሽ? ኧረ እናትህ የባንኮቹን ያልኩ። ሲጀመር ቆይ አንተ ተወርዋሪ ኮከቡን በባንክ እንዲልክ ከምትለምን በሞተረኛ እንዲልክላት ለምን? ኧረ እባክሽ እህቴ፣ 10 ቢሊዮን ዶላር ተመኝቼ እንዴት ነው በሞተረኛ ላክልኝ ማለት? 10 ቢሊዮን። እኔ ግን ያጠፋው ጥፋት ምን እንደሆነ ታውቂያለሽ? የዶላር አካውንት ሳይኖረኝ መጀመሪያውኑ ዶላር መጠየቅ። ምን አይነት ጣጣ! እኔ አላምንም። ምንድነው ያያለው? ቱር እኔ አላምንም። ተንቀሳቃሽ ፖስተር ነው በይኝ ለአልበሜ። እኔ አላደ ፋዘር ይላል እንዴ? የልጅቷ መታወቂያስ? አረ ጋሼ ምን አስበህ ነው የሰው መታወቂያ ላይ ፎቶውን የለጠፍከው? አረ ምንድነው እየተደረገ ያለው እንዴ? እስቲ እድሜ 63 እጭ ብሬ ደግሞ እንደ አክተሮች እድሜው መቀነስ ይወዳል። እንደ አክትረስ ነው የሚባለው። እሺ ቆየ ምን እንደተፈጠረ ግን ገብቶሻል? አዎ ማታዬን ጨፍኜ ለተወርባሪ ኮከብ ጸልዬ ነበረ። የሚገርም ነገር ነው የሆነው። ይሄ ደርግማ የሆነ ፖስቴ መጥቷል። መጣው ምን እሱንም ልትመታው? ማለቴ እንደፈለክ ግን ቶሎ ና። እንዲ ሀቡ አንተ እኮ እድሜ ለትምህርት እንደደረሰ ነው ማገንተር የጀመርከው። አሪፍ ፎርጂት ነበረች። አድራሻ ግን ተሳስተሃል። እኔ የምልህ ግን አቡ የት ሄደህ ነበር? አምባ ተልኬ አምባ እኮ ከማጋ ማለቴ እኔ ከጩቢቲ ጋር ነበርኩኝ ለማለት ነው። በጣም የሚገርማችሁ ነገር እኮ ነው። እኔና ወሮ ልክ ከባንክ ቤት እየተመለስን በሌላኛው አቅጣጫ ደግሞ እኔና አቡ ጸዴ መኪና ይዘን ባጠገባችን ተራል። ምንድን ነው አሁን ተብለው የሚገለጸው? እስቲ እንዴ ተላለፍን ነው? ጉሩ አንቺ ከኔ ትሻያለሽ። እስቲ በደንብ አድርገሽ ንገሪያቸው። እንዴ እስቲ ማል የማይናጥን እያልኩሽ ንገሪያቸው። ዌል እውነቱን ነው። እኔ ከጩቢቲ በጣም እሻላለሁ። ምንድን ነው እኔ ያልኩሽ? ምንድን ነው ያየነውን ነገር ንገሪያቸው ነው ወይ? የዚህ ሰውዬ ልጆች ይሆኑ እንዴ? እዴ ዳድ እንዴ አደገኛ እጽ ማዘዋወር ጀመርክ? አቡ ልላክህ እስቲ። ስማ ዮ በቤት ቁጥራቸው አጣታችሁ እንሂድ። አባዬ እኔን ልትልከኝ? አዎ ወይኔ በአባት መላክ እንዴት ናፍቆኝ ነበር መሰለ። ውይ ስሜቱ ደስ ሲል። እሺ ላከኝ። ግን አባዬ አደራ ደህና ሀገር እንድትልከኝ ነው የምፈልገው። አይዞህ ስትመለስ
እዚህ ቤት ደህና ሀገር ተሰርቶ ይጠብቃል። አደራችሁን ታዲያ እንዳታሳርሯት። ዝም ብላችሁ በስሱ አመስ እያደረጋችሁ ጠብቁት። ይሄ ነው። ይሄኔ እኮ ደግሞ እዛኛው ቤት አሰለፈ የምትመስል ሴትዮ ትኖራለች። እውነቴን ነው። እሷ ብሬ ያለበት አጠፋም። አይምሰልሽ እባክሽ። አባዬ ነው እሷን የሚከተላት። ኧረ እባክህ የእኛ ቤት ቁጥር እኮ ይቀድማል ከእነሱ ቤት ቁጥር። ቦኒ ጂ እባክሽ። ማንች ረዱ ናት። ተሳስተናል። ኧረ እዚሁ ነው፣ አልተሳሳትንም። ይቅርታ እናቱ፣ እዚህ ቆመን አንሾፍሽም እንዴ? መኪናችሁስ ስትወጡ እኮ በመስኮት እያየኋችሁ ስለነበር ነው። እኔን መኪና ይብላኝ እናቴ። እኔ እኮ ችኩል ነኝ፣ እሳሳታለሁ እኮ። ምን እንደሚሻለኝ አላውቅም። አይዞህ፣ ያንተን ችኩልነት ሀገር ሁሉ ያውቃል። የ5 ደቂቃ ዘፈን በ2 ደቂቃ ግጥሟን ጠብ ያረጋትና እኛ 3ቱን ደቂቃ አጠር ያለ ዜና፣ ኢንስትሩመንት ምናምን ነው የምንሰማው። እሺ ግቡ። እሺ እዚህ ነበር መደቀስ። ወይኔ እንዴ! ሁላችንም አለን እንዴ? እናንተ እኛ ሳናቅ ብሬ ሌላ ቤተሰብ መስርቷል እንዴ? አይነግሩንም እኮ። በቤተሰብ ደረጃ መንታ መሆን ተጀምሮ ይሆናል። ኧረ በለው፣ አዲስ ሰራተኛ ደግሞ መጣች። እቺ እርግጠኛ ነኝ ለዚህ ሶፋ ብቻ የተመደበች መሆን አለበት። ምን ሆኖ ልብሳቸው የተጎሳቆለው? ጠዋት ስትወጡ እኮ ምን ጉቺ ሱፍ ነበር ያደረኩት አይደል? ማነው ከዚህ ቤት የሚያስወጣል? ሰላም ደግሞ ራሻ አልነበርሽም እንዴ ለትምህርት? መቼ መታ ነው? እኔ ያው ብሬን ሰርፕራይዝ ላድርገው ብዬ መጥቼ ነው። እንዴ ጋሽዬን ነው ብሬ ያልሽው? በጣም አስጨነቅን። ታጨነቃለ። እንዴት አልጨነቅ? ይኸው አሰለፍታማ ልብስ ከታጠበ ራሱ 2 ቀን። ኧረ እንዳያሳስብ። እዛ ሌላ አሰለፋለች፣ ግን ልብስ ማጠቧን እንጃ። የት? ኧረ ጉድ ነው ጉድ። በጣም የሚገርምህ ካንተን ያለ ነው እዛ። እኔን እኮ የገረመኝ አንድ የሚመሳሰል ቤተሰብ እንዲህ ከተማ ውስጥ እየኖረን እስከ ዛሬ ያለ መገናኘታችን። በጣም አስበዋል። ብንሰባሰብ እኮ ሙሉ ሚኒባስ ያለ ትርፍ እንሞላለን። የሚያሳዝነው እነሱ መኪና አላቸው። ኧረ እኔስ የገረመኝ ሌላ። እዛ ቤት ያለው ጩባው ዘፋኝ ነው። አይገርምህም? በጣም የሚያሳዝነው ነገር ግን እሱ በዘፈኑ ተሳክቶለት ግራሚውን ላበልቷል። አይሆን አንድ ቀን እኔ የሚሳካልኝ። እና አንተስ? እኔ እንኳን እዛ የራሴ ትራንስፖርት ድርጅት አለኝ። አካውንቴ ላይም ትንሽ ልታኖረኝ የምትችል አንድ 50 ሚሊዮን ብር ሴፍ አድርጌያለሁ። እሺ እኔስ? ሞተሃል በሉኝ፣ ግድ የለም አይከፋኝም። እነሱን አሳድጋል። እንደዛ የሚባል ነገር የለም። የእነሱ አባትም በህይወት አለ፣ ጸጉሩም ደግሞ አለ። ከዚህ የምንረዳው እኮ የእሱ ልጆች ከኔ ልጆች እንደሚለዩ። እኔ በዘሬ ራሰ በራነት የለብኝም። እናንተ ናችሁ እንጂ ጨጓራዬ መልጣችሁ ጨርሳችሁ ወደ ጸጉሬ የገባችሁ። ቻፓ ሳይከፈልን ጸጉር የምናስተካክል ፍጡሮች። እኔ ግን ከሌላ ፓራሌል ዩኒቨርስ መጥተው ነው የሚል ሳይንሳዊ ድምዳሜ ላይ ደርሻል። አባዬ አያሳስብህ፣ እሱ እኮ ጸጉሩን አስተክሎ ነው። አላ ቻፓ በጣም ተጽናናሁ፣ በጣም ተጽናናሁ። ረዱስ እሷማ እዛ ቦሌ እኮ ነው የምትኖረው። ምን ነበር? አዎ ይሄ ፍቅፋቂ የሚባለውን ትልቁ ሽሮ ቤት ታውቀዋለህ? የእሷ ነው። የፍቅፋቂ ትልቅ የለውም እባክህ። ውሮስ? እሺ ኧረ ውሮ ሌላ ሌቭል ላይ ነች። ማስተርሷን ልትሰራ ራሻ ሄዳላት። ራሻ? አዎ። መቼም በድንች ዙሪያ መመረቂያዋን እንደምትሰራ መቼም እርግጠኛ ነኝ።
አንበሳ የኔ ልጅ አንበሳ። አይ ያንተ አንበሳ ልጅማ ካደች እኮ ቤተሰቧን ካደች፣ ሰፈሯን ካደች፣ ባህል ወግ ትውፊቷን ካደች። ታወች በቃ ታወች። እንደ ባህሏ መደብ ላይ መተኛ ትታ አልጋ ላይ መተኛ ጀመረች። ብቻ እዚህ ቤት ዘር ካልኩ ዘረሩኝ ብላለች። አሁን ቀልዱን ተውና ጠዋት ስነሳ ልጄን አምጡልኝ። ልጇን ነው ልጁን የፈለገው?